ሲራክስ የተባለ አንድ ታዋቂ አሳ አጥማጅ እንደ ሁልጊዜም መረቡን በውሃ ውስጥ ሲያሰማራ ቆይቶ በስተመጨረሻ ሲጎትተው አንድ የሚያስገርም ነገር አገኘ። በመረቡ ውስጥ ሙሉ በሙሉ እርጥብ የሆነች ሴት ገብታ ነበር። ሲራክስም ሴትዮዋን አውጥቶ ሲመረምራት ገና በሕይወት መኖሯን ተረድቶ ወዲያውኑ አፏን ከፍቶ እስትንፋስ ሊሰጣት ይሞክራል። ከዚያም በሳንባ ውስጥ ያለውን ውሃ በሙሉ እንድታስወግድ ረዳት። ሴትዮዋም እንደ ዕድል ሆኖ በከባድ ድንጋጤ ውስጥ ሆና ራሷን ከሳተችበት ትነቃለች። በሕይወት መኖሯን ሙሉ በሙሉ ካረጋገጠች በኋላም ቀዝቃዛ ሰውነቷን ለማሞቅ ብርድ ልብስ ይሰጣታል። ወደ ሆስፒታል ሊወስዳት እንዳሰበ ሲነግራት ሴትዮዋ ግን በጭራሽ አልተስማማችም። አሁን ላይ ደህና መሆኗንም ነገረችው። ምንም እንኳን ሲራክስ አጥብቆ ቢለምናትም ማንም ሊያየኝ አይገባም በማለት በሀሳቧ ትጸናለች። በዚህ ጊዜም አንድ ጀልባ ባጠገባቸው ሲያልፍ ሴትዮዋ በፍጥነት ደንገጥ ብላ ተደበቀች። በኋላም ግራ የተጋባው ሲራክስ ስሟን ሲጠይቃት ሴትዮዋ ግን አላውቅም የሚል ምላሽ ሰጠችው። ሲራክስም ጭንቅላቷን ተመታ የማስታወስ ችሎታዋን አጥታ ይሆናል ብሎ ገመተ። ከዚያም ሴትዮዋ ሰው እንዲያያት እንዳልፈለገች ተረድቶ ወደ ተገለለ ቦታ ወደሚገኝ የሟች እናቱ ጥንታዊ ቤት ወሰዳት። ምትበላውን ምሳ ከሰጣት በኋላም እኔ መሄድ ያለብኝ ቦታ አለኝ፣ ብቻሽን ብትሆኚ ደህና ትሆኛለሽ ብሎ ይጠይቃታል። እሷም አዎ በማለት መለሰችለት። ይህ ምላሽም ሲራክስን አስገርሞት ነበር። ከዚያም ሲራክስ ወዲያውኑ ወደ ቀድሞ ሚስቱ ቤት አመራ። ዓላማውም አኒ የተባለችውን ልጁን ለኩላሊት እጥበት ቀጠሮ ወደ ሆስፒታል ለመውሰድ ነበር። አኒ አካል ጉዳተኛ በመሆኗ ሲንቀሳቀስ አዝሏት ነበር የሚንቀሳቀሰው። ሲራክስ ሁልጊዜ የሚጠይቃት አንድ ጥያቄ አለው። እሱም በቅርብ ጊዜ የሆነ እንግዳ ወይንም ድንቅ ነገር አጋጥሞሻል የሚል ነበር። አኒም ለምን ሁልጊዜ ይህን ጥያቄ እንደሚጠይቃት ስትጠይቀው ሲራክስም እንዲህ አይነቱ ነገር እንዲከሰት ሁልጊዜ እንደሚመኝ ይነግራታል። በዲያሊሲስ ወቅቱም አኒ ታሪክ እንዲነግራት ጠይቀችው። እሱም መረብ ውስጥ ሴት ስላገኘው አሳ አጥማጅ ይተርክላታል። አኒም በጥሞና ካዳመጠችው በኋላ ይህች ሴት ምን አይነት ፍጡር ነች ብላ ትጠይቀዋለች። ሲራክስም ግራ ተጋብቶ ምን ማለት እንደፈለገች መልሶ ይጠይቃታል። አኒም መርሜድ ወይንም ሰልኪ በመባል የሚታወቀው የባህር ፍጡር ነች ወይ ስትል ጠየቀችው። ሲራክስም እርግጠኛ ሆኜ መናገር አልችልም ብሎ መለሰ። ከእጥበቱ በኋላም ሲራክስ ለአኒ አዲስ አውቶሞቲቭ ተሽከርካሪ ወንበር ይዞላት ይመጣል። ወደ ቤቱ ከተመለሱ በኋላ ሚስቱ ሐኪሙ የኩላሊት ንቅለ ተከላ እንደሚያስፈልጋት ቢነግራትም እስካሁን ግን ኩላሊት ለመስጠት የሚስማማ ለጋሽ እንዳላገኙ ነገረችው። በኋላም ሲራክስ ወደ እናቱ ቤት ሲመለስ እንግዳዋ ሴት አሁንም እዚያው በመገኘቷ ተገረመ። እሷም ለምን ተገረምክ ብላ ስትጠይቀው ቀደም ሲል የተከሰተው ነገር ሁሉ በህልም ያየው መስሎኝ ነበር ሲል ይመልስላታል። ከዚያም አሳ ለማጥመድ ጀልባውን ሲያስገባ ሴትዮዋም አብራው መሄድ እንደምትፈልግ ነገረችው። ሲራክስ ግን መጀመሪያ ላይ ሴት ልጅ በአሳ ማጥመጃ ጀልባ ላይ ከሆነች መጥፎ እድል ነው የሚያጋጥመኝ ብሎ ቢያስብም በኋላ ግን ሀሳቡን ቀይሮ አብራው እንድትሄድ ፈቀደ። አሳ ማጥመዱም እንደ ሁልጊዜው ከባድ ነበር። ብዙ ቢጥርም ምንም ሊይዝ አልቻለም። በዚህ መሃልም አሁን ስምሽን አስታወሽ ሲል ይጠይቃታል። እሷም መልሳ አንዲን ብለህ ልትጠራኝ ትችላለህ አለችው። ሲራክስም የስሙ ትርጓሜ ምን ማለት ነው ሲላት ከባህር የወጣች ሴት ብላ መለሰችለት። ከዚያም አንዲን በማይታወቅ ቋንቋ የሆነ ዘፈን ማቀንቀን ትጀምራለች። ይህን እያዜመች ሳለም ሲራክስ የአሳ ማጥመጃ መረቡን ሲጎትተው ጥቂት ሎብስተሮችን አገኘ። ይህም በጣም አስገርሞት ነበር። ይሁን እንጂ መልሶ ሌላ መረብ ቢጥልም ምንም ሊያወጣ አልቻለም ነበር። ከዚያም አንዲንን እንደገና ዝፈኝ ሲል ይጠይቃታል። ስትዘፍንም መረቡን ጥሎ ሲጎትተው በሚያስገርም መልኩ ብዙ ሎብስተሮችን አገኘ። ከዚያም አንዲን እድል ያላት ሴት እንደሆነች ተረዳ። ከዚህ በኋላም ወደ ከተማ ሄደው የያዙትን እንደሚሸጡና ለዝማሪዋም ድርሻዋን እንደሚሰጣት ነገራት። እሷ ግን አብሬ መሄድ አልፈልግም፣ ሰዎች እንዲያዩኝ አልፈልግም ብላ መለሰችለት። ሲራክስም ምርጫዋን አክብሮ ብቻውን የያዛቸውን ሎብስተሮች ሽጦ ባገኘው ገንዘብ ለአንዲን የሚያምር ቀሚስ ይገዛላታል። በተጨማሪም ጥቂት የሴት የውስጥ ሱሪዎችን ከቡቲኩ ቤት ሰረቀ። በኋላም ሲራክስ ልጇ አኒን ከትምህርት ቤት ሊያመጣት ሄዶ በዲያሊሲስ ጊዜ የጀመረውን ታሪክ ቀጠለላት። ከባህር የመጣችው ሴት በማይታወቅ ቋንቋ ስትዘምር በአካባቢው ያሉት ሎብስተሮች ሁሉ ወደ አሳ ማጥመጃ መረብ ውስጥ እንደምትስብ ነገራት። ይህን ያዳመጠችው አኒም ወዲያውኑ እርግጠኛ ነኝ እች ሴት ሰልኪ ናት አለችው። ሰልኪዎች ግማሽ የሴት አካል ግማሽ ደግሞ የአሳ አካል የሆኑ አፈታሪካዊ ፍጥረታት ሲሆኑ ወደ ምድር ሲመጡ የባህር ልብሳቸውን የሚያውልቁ ናቸው። የምትዘምረው ዘፈንም ከሌሎች የባህር ፍጥረታት ጋር የምትግባባበት ቋንቋ እንደሆነም ነገረችው። በመቀጠልም አኒ በታሪክ ውስጥ ያለው አሳ አጥማጅ ማን ነው ስትል ትጠይቀዋለች። ሲራክስም እኔ ነኝ፣ ይህ ታሪክ ለአንቺ ብዬ የፈጠርኩት ነው ብሎ ያልስላታል። አኒ ግን አላመነችውም ነበር። እናም ሲራክስ በመኪና ወደ ቤቱ ሲሄድ ተከትላው ትሄዳለች። ሲራክስ ወደ እናቱ ቤት ሲደርስ አንዲንን የሟች እናቱን ጫማ ለብሳ ያገኛታል። ነገር ግን የጫማውን ማሰሪያ እንዴት ማሰር እንዳለባት የማታውቅ መሆኗን ሲመለከት ግራ ገባው። ከዚያም የገዛላትን ቀሚስ ሰጣት። እሷም አመስጋኝነቷን ለመግለጽ ሳመችው። በዚህ መሃልም ሲራክስ እስከ መቼ ነው እዚህ የምትቆይው ብሎ ሲጠይቃት እሷም ያ ያንተ ውሳኔ ነው ስትል ትመልስለታለች። ሲራክስም እሱ የኔ ውሳኔ ከሆነ እዚህ ለዘላለም ትቆያለች ሲል ይመልስላታል። ይህ ሁሉ ሲሆን ግን አኒ በድብቅ እየተመለከተቻቸው ነበር።
ከዚያም ወዲያውኑ ወደ ቤቷ ሄዳ ስለ ሰልኪዎች ለማንበብ ወሰነች። በሌላ በኩል ደግሞ ሲራክስ ወደ ቤተ ክርስቲያን ሄዶ ለካህኑ የእምነት ቃሉን ለመናገር ወሰነ። ለ2 ዓመት ያህል ጠጥቶ እንደማያውቅ ነገር ግን ሚስቱ አሁንም እንደምትጠጣና ልጁን ከእርሷ እጅ ማውጣት እንደሚፈልግ ተናገረ። ከዚያም አንድ ኃጢአት ሰርቻለሁ፣ የሴቶችን የውስጥ ሱሪ ከቡቲክ ቤት ሰርቄያለሁ ብሎ ተናዘዘ። ካህኑም ይህ ነገር ወደ ማልወዳ አቅጣጫ እየሄድ ነው፣ ትዳራቸው እንዲፈርስ አልፈልግም ብለው መለሱለት። ሲራክስም መልሶ እሳቸው እንደሚያስቡት እንዳልሆነና በቅርቡ ስለተገናኘ ስለ አዲን ነገራቸው። ካህኑም በልጅቷ ታሪክ ተገርመው ጉዳዩን እንዲከታተልና መረጃ እንዲያደርስለት ጠይቀው ተሰናበቱት። ወደ አንዲን ስንመለስ ደግሞ ቀደም ሲል ሲራክስ ያመጣላትን የውስጥ ልብስ ከሞከረች በኋላ ወደ ውሃ ውስጥ ገብታ መዋኘት ትጀምራለች። ከውሃው ስትወጣ ግን አኒን ከፊት ለፊቷ ተመለከተቻት። አኒም ለአንዲን አባቴ ያን ታሪክ እንዳልፈጠረ አውቅ ነበር፣ አንቺ እውነተኛ ሰልኪ ነሽ ወይ ስትላት ትጠይቃታለች። አንዲም አኒ የሲራክስ ልጅ መሆኗን ተረዳች። ከዚያም አኒ አስማታዊ ኃይል አለሽ ወይ ልታድኝን ትችያለሽ ብላ ጠየቀቻት። አንዲንም ምን ሆነሻል ስትል አኒ የኩላሊት ችግር እንዳለባት ገለጸች። ከዚያም አኒ የአንዲንን ቆዳ ስትነካካ በጣም ቀዝቃዛ መሆኑን አስተውላ ይህ የሆነው ሰልኪዎች ከውሃ በታች ስለሚኖሩ ነው ስትል ነገረቻት። ምንም እንኳን አንዲን ስለምትናገረው ነገር አላቅም ብላ ብትክድም አኒ ግን ሁሉንም አጥንቻለሁ መዋሸት አያስፈልግም ብላ ልታሳምናት ተጣጣረች። ሰልኪዎች የባህር ልብሳቸውን ቀብረው በምድር ላይ ለ7 ዓመታት መኖር እንደሚችሉ በዚያ ጊዜ ውስጥም 7 የእንባ ጠብታዎችን እንደሚያለቅሱ ከዚያ በኋላ ግን ከምድራዊ ሰው ጋር ያልተጠበቀ ደስታ ሊያገኙ እንደሚችሉ ገለጸች። በኋላም አኒ ልትሄድ ስትል አንዲን ጉንጯን ስማ በድጋሚ ከአንቺ ጋር መገናኘት እፈልጋለሁ ስትል ነገረቻት። በዚህ ዓለም አኒ ጉንጯን በእጇ እየነካካች ጉንጭሽ እርጥብ ሆኗል፣ ከ7ቱ እንባዎች አንዱን አልቅሰሻል ማለት ነው አለቻት። በሌላ በኩል ደግሞ ሲራክስ ስለ ሰልኪዎች ለማንበብ ወደ ቤተ መጻሕፍት ይሄዳል። ይሁን እንጂ አኒ መጽሐፎቹን በሙሉ ወስዳቸው ነበር። በቀጣዩ ቀንም ሲራክስ አንዲንን በድጋሚ አሳ ለማጥመድ ይጋብዛታል። እሷም እኔን ማየት ያለብህ አንተ ብቻ ከሆንክ ሄዳለሁ አለችው። ይህ ማለትም አንዲን በሌላ ሰው መታየት አትፈልግም ማለት ነው። አብረው አሳ እያጠመዱ ሳለም አሳ አጥማጆችን የሚቆጣጠረው ጀልባ ካጠገባቸው ያልፋል። በዚህ ጊዜም አንዲን በቶሎ ተደበቀች። ከዚህ በኋላም እንደገና ማቀንቀን ስትጀምር ሲራክስ በርካታ ቁጥር ያላቸውን አሳዎችን መያዝ ቻለ። ይህም በጣም አስገርሞት ነበር። ምክንያቱም አሁን የያዛቸው አይነት የአሳ ዝርያዎች የሚያዙት በሌላ አቅም ባለው መረብ እንጂ በዚህኛው አልነበረም። በኋላም የቁጥጥር ሰራተኞቹ እንዴት ብዙ አሳ እንዳገኘ ለማጣራት ወደ ጀልባው ዘለው ይገባሉ። መረቡን ሲፈትሹም ተደብቃ የነበረችውን አንዲን አዩት። ሴት ልጅ ለምን ወደዚህ አምጥተ ነው ብለው ሲጠይቁትም ሲራክስም ምን አገባችሁ ይህ መብቴ ነው ሲል መልሶ ያፋጣቸዋል። እነሱም ያ የእሱ መብት እንደሆነና ነገር ግን ያልተለመደ ተግባር እንደሆነ ገልጸው ጥለው ሄዱ። በዚህም አንዲን አሁን መደበቅ ፋይዳ እንደሌለው ተገነዘበች። ከዚህ በኋላም ሲራክስ አንዲንን ይዞ ወደ ከተማ ሲገባ ሁሉም ሰው ባልተለመደ ሁኔታ ማፍጠጥ ይጀምራል። ሲራክስም በዚህ ግራ መጋባቷን ተመልክቶ ይህች ትንሽ ከተማ ናት፣ እንዳንቺ ያለው ውብ ብዙም አይገኝም፣ ለዛን ሁሉም ያፈጡብሽ ሲል ይነግራታል። ወደ አንድ ቡቲክ ቤት ገብተው ልብስ ከገዛላት በኋላም ሲራክስ ለአኒ አንዲን የተገኘችበት ቦታ ሲል ሮክ ተብሎ የሚጠራ ቦታ መሆኑን ይገልጽላታል። ይህም ሰልኪ ለመሆኗ አንድ ፍንጭ ለአኒ ይሰጣታል። ከዚህ በኋላ አኒና አንዲን በአሮጌው ቤት ውስጥ ሳሉ አኒ መዋኘት እንደምትፈልግ ገለጸች። አንዲን መዋና ልታስተምራት ወሰነች። በልምምድ ወቅትም በውሃ ውስጥ የሆነ ነገር አይታ አኒ በፍጥነት ትወጣለች። አንዲንም በቶሎ ወደ ውስጥ ጠልቃ ገብታ ያንን ነገር ያዘችው። አኒም ነገርየውን ከተመለከተች በኋላ ይህ ውሃ ውስጥ ኖሪ በነበረ ጊዜ የምትለብሺው ልብስ ነው ወይ ብላ ትጠይቃታለች። አንዲንም በፍጥነት አዎ ብላ ለ7 ዓመታት በምድር ላይ እንድቆይ ከፈለግሽ በቶሎ እንቅበረው የሚል ሀሳብ ታመጣለች። አኒም በደስታ ተስማማች። ሁለቱም ሚስጥራዊውን ነገር ቀበሩት። ከዚህ በኋላም አንዲንና ሲራክስ በባህር ላይ ሳሉ አኒ ለአባቷ ሰልኪዎች የባህር ልብሳቸው ካልተገኘ በስተቀር ለ7 ዓመታት ከምድራዊ ሰው ጋር መኖር እንደሚችሉ ነገር ግን የሰልኪ ባሏ ሊወስዳት ከመጣ አደጋ እንደሚሆን ነገረችው። ሰልኪዎች ምኞት የመፈጸም ኃይል እንዳላቸውም ጠቀሰች። በዚህ መሃል ግን አንዲን እኔ ሰልኪ ወይንም የውሃ ውስጥ ፍጡር አይደለሁም፣ ይህንን ነገር ማውራት አቆም ያለቻት። ቀደም ሲልም ያደረጉት ነገር እንዳለ አኒን ላለማስከፋት ስትል ነበር ያደረገችው። በሌላ በኩል ደግሞ አንድ ጸጉራም ሰው ከተማ ውስጥ እየዞረ የሆነ ሰው ሲፈልግ እንመለከተዋለን። በተመሳሳይ ጊዜ ደግሞ አኒ አሁንም አንዲን ሰልኪ መሆኗን ለማረጋገጥ ወደ ውሃ ውስጥ ዘላ ትገባለች። ይህን የተመለከተችው አንዲንም በፍጥነት ተከትላ ገብታ ዳነቻት። ይህ ድርጊቷም የአኒን እምነት በስተመጨረሻ አረጋገጠ። አመሻሽ ላይም ሲራክስ አኒን ወደ ቤቷ ሲመልሳት እናቷ ረዘም ያለ ጸጉር ያለው ሰው ከተማ ውስጥ አንዲትን ሴት እየፈለገ መሆኑን ነገረችው። እሷም አንዲን ነበረች። በኋላም ሲራክስና አንዲን ወደ ቤት ሲመለሱ አንዲን ሰዎች ለምን ሲራክስ ብለው ይጠሯል ስትል ጠየቀችው። ሲራክስም መልሶ ብዙ ጠጣና ማይረቡ ነገሮችንም መሰራ ነበር አላት።
እናም አሁን ምን አስቆመ ስትል ትጠይቀዋለች። ሲራክስም አንድ ቀን ወደ ቤት ሲመጣ አኒ በራብ ተጎታ ተኝታ እንዳገኛት፣ በተመሳሳይ መልኩ ደግሞ ሚስቱ በስካር ተኝታ እንደነበር ይገልጻል። ከዚያም አኒን ለመንከባከብ ሁለታችን ሰካራሞች መሆን የለብንም ብዬ ወሰንኩ አለ። ሚስቱ ግን ከዛ በኋላ ከቤት አስወጣችው። እኔ ደሃ አሳ አጥማጅ ስለሆንኩ መንግስት የአኒን አሳዳጊነት አልሰጠኝም ሲል አሳዛኝ ታሪኩን ባጭሩ ገለጸላት። ከዚህ አሳዛኝ ታሪክ በኋላም ሁለቱም አንድ ላይ ምሽቱን አሳለፉ። በነጋታውም ሲራክስ ወደ ቤተ ክርስቲያን ተመልሶ ድርጊቱን እንዳለ ይናዘዛል። አንዲን እድል እያመጣችልኝ ነው፣ እሷን ማመኘት ጀምሬያለሁ፣ ግን ይህ ሁሉ ወይ ወደ ድንቅ ነገር ወይ ደግሞ ወደ አስከፊ ነገር እንደሚያመራኝ ፈራለሁ ብሎ ለቄሱ ነገራቸው። በተመሳሳይ ጊዜ ደግሞ ያ ጸጉራሙ ሰው ከቤተ ክርስቲያን ውጭ እየጠበቀው ነበር። ሲራክስም ከቤተ ክርስቲያኑ እንደወጣ በባህር ላይ ያገኛት ሴት ማናት ብሎ ይጠይቋል። ይሁን እንጂ ሲራክስ ምንም መልስ ለመስጠት ፈቃደኛ አልሆነ። ምሽት ላይም አንዲን ተኝታ ሳለች የመኪና መብራት በመስኮቱ በኩል ሲያንጸባርቅ ተመልክታ በቶሎ ከእንቅልፏ ትነቃለች። ወደ መስኮቱ ጠጋ ብላ ስትመለከትም ያ ጸጉራሙ ሰውዬ መሆኑን ተረታ በፍጥነት ከአካባቢው ሸሸች። በተመሳሳይ መልኩ ደግሞ ሲራክስ አኒን ከሆስፒታል ቀጠሯቸው ወደ ቤት ይዟት ሲመጣ ቤቱ ተቆልፎ ያገኘዋል። ቁልፉም ያለው ሚስቱ ጋር ሲሆን እሷ ደግሞ እንደተለመደው መጠጥ ቤት ነበረች እና ምንም አማራጭ ስለሌለው አኒን እሷ ጋር እዛው ትቷት ለመሄድ ተገደደ። ከዚያም ወደ ቤቱ ሲመለስ ቤቱ ሙሉ በሙሉ ተዘርፎ ያገኘዋል። ስለ አንዲን ተጨንቆ ሊፈልጋ ሲወጣም አንድ ምንጭ አጠገብ ተደብቃ ያገኛታል። ምን ተፈጠረ ብሎ ሲጠይቃትም አንዲንም አንድ ጸጉራም ሰው ወደ ቤታቸው ሲመጣ አይታ እንደተደበቀች ነገረችው። ሲራክስም ከተቀመጠችበት ካነሳት በኋላ ማንም እንደማይጎዳት በመናገር መልሶ ወደ ቤቱ ያስገባታል። በሌላ በኩል ደግሞ የአኒ እናት አኒን ይዛ ወደ ቤት እየሄደች ሳለ ሰክራ ሳይታሰብ ከአንድ መኪና ጋር ክፉኛ ትጋጫለች። ያ የተጋጨችው መኪናም አንዲንን የሚፈልጋት ሰውዬ ነበር። የአኒ እናት የወንድ ጓደኛ የሆነው አሌክስ የተባለው ሰው በመስኮት በኩል ተወንጭፎ በመውጣት ነብሱን ያጣል። ከክስተቱ በኋላም ሲራክስና አንዲን ወደ ስፍራው ደርሰው በፍጥነት ወደ ሆስፒታል ያመራሉ። ሐኪሙም በሚያስገርም ሁኔታ በአደጋው የሞተው አሌክስ ለአኒ ኩላሊት ለመስጠት ተስማምቶ እንደነበርና ያም ለአኒ ሰውነት ተስማሚ እንደሆነ ነገረው። ከዚያም ወዲያውኑ ንቅለ ተከላው ተደረገ። ይህ በእንዲህ እንዳለ አንዲን ከጸጉራሙ ሰውየው ጋር ተገናኘች። ከንግግራቸውም ሁለቱም በአንድ ህገወጥ ተግባር ውስጥ አብረው እንደነበሩ ያሳያል። በነጋታውም ሲራክስ የአሌክስ የቅብር ስነ ስርዓት ላይ የቀድሞ ሚስቱን በተሽከርካሪ ወንበር እየገፋ ይዟት ይሄዳል። ሚስቱም የአሌክስን ክብር ለመጠበቅ በሚል ሲራክስን አንድ መጠጥ እንዲጠጣ አጥብቃ ጠየቀችው። ምንም እንኳን መጀመሪያ ላይ በዚህ እብድ ተግባሯ ቢያመነታም በመጨረሻ ግን እሷን ላለማስከፋት ሲል አንድ ጠርሙዝ አንስቶ ይጨልጧል። ከዚያም ሚስቱ በተሽከርካሪ ወንበር ላይ እስካለች ድረስ አኒ ከእርሱ ጋር እንድትቆይ ነገረችው። ነገር ግን ስለ አንዲን እንደምታውቅና እሷንም በቶሎ ማስወገድ እንዳለበት አሳሰበችው። መጀመሪያ ላይ እድል ያመጣችልኝ ይመስላል፣ ከዚያ ግን መጥፎ እድል ትሆንባለች ስትል ገፋፋችው። ሲራክስን በሀሳቧ ተገፋፍቶ ወደ ጀልባው ከተመለሰ በኋላ አንዲን ወዳገኘባት ቦታ ማለትም ሲል ሮክ ወደ ተባለ ቦታ ይወስዳታል። በመቀጠልም ጀልባው ላይ ዕቃ እንደረሳ አስመስሎ ወደ ውስጥ ከገባ በኋላ ብቻዋን እዚያው ጥሏት ይሄዳል። ምንም እንኳን አንዲን ተንበርክካ ብትማጸነውም ሊሰማት አልቻለም ነበር። በነጋታውም ሲራክስ ከእንቅልፉ ሲነቃ ራሱን አንድ ዛፍ ስር ያገኛል። አንድ የቤተ ክርስቲያን ካህንም ወደ እሱ መጥቶ አወረዱት። በኋላም ሲራክስ አኒን ከሆስፒታል ወስዶ ወደ ቤቱ አመራ። በዚህ ጊዜም አኒ አንዲን የታለች ስትል ጠየቀችው። ሲራክስም እሷ ሰልኪ ወይንም የውሃ ውስጥ ፍጡር ስለሆነች ባሏ ወስዷታል ሲል መለሰላት። አኒ ግን ተመልሳ መምጣቷ እንደማይቀርና የእሷ አንድ ንብረት እዚህ እንደቀረ ትነግረዋለች። ምንም እንኳን ሲራክስ ምን ማለቷ እንደሆነ ቢጠይቃትም ምንም ምላሽ አልሰጠችውም ነበር። በኋላም አኒ ቴሌቪዥኑን ስትከፍተው አንድ ዘፋኝ ኮንሰርት ሲያቀርብ ትመለከታለች። በዚህ ጊዜም ሲራክስ የቲቪውን ዘፈን ሲያዳምጥ አንዲን ቀደም ሲል በጀልባው ላይ ዘፈነችለት መሆኑን ተገነዘበ። እናም ይህ እውነተኛ ዘፈን ከሆነ አንዲን እውነተኛ ሰው እንጂ ሰልኪ ወይንም የባህር ፍጡር አይደለችም ማለት ነው የሚል ድምዳሜ ላይ ደርሳል። ከዚያም ወደሆኑ ሊፈልጋት ሮጠ። ቀደም ሲልም ጥሏት ወደ መጣው ቦታ ሲሄድ እንደ እድሉ ነው እዚያው ያገኛትና እውነቱን እንድትነግረው ይጠይቃታል። አንዲንም ሚስጥሩ እንዳለ ገለጠችለት። እሷ ከሮሜኒያ የመጣች የእጽ ዝውውር እስረኛ እንደነበረችና ቭላድክ ከተባለ ቀደም ሲል ሲፈልጋት ከነበረ ጸጉራም ሰው ጋር አብራ እንደምትሰራ ገለጸችለት። እናም ወዲህ እየመጡ ሳለ በአይርላንድ የባህር ዳርቻ ጠባቂዎች ሲያዙ ቭላድክ እሷ እጹን ይዛ እንድትዋኝ ያስገድዳታል። ምንም እንኳን ጥሩ ዋናተኛ ብትሆንም የአይርላንድ ማዕበል ቶሎ አሰመጣት። ያኔ ነበር ሲራክስ ያዳናት። በመቀጠልም ሲራክስ እውነተኛ ስምሽ ማን ነው ሲል ጠይቃት። እሷም ጆዋና ብላ መለሰችለት። ከዚህ በኋላም ጆዋናና ሲራክስ ወደ ቤት ሲደርሱ ጸጉራሙን ሰውዬ እዚያው ያገኙታል። ከዚያም ቭላድክና ተባባሪ ጆዋናን የእጹን ቦታ ካልነገረችው ሲራክስና አኒን እንደሚገድሉ ማስፈራራት ይጀምራሉ። ጆዋናም ያለምንም አቅማማት ቭላድክን እጹን ወደ ቀበረችበት ቦታ ወሰደችው። ቦታውም ቀደም ሲል አኒና ጆዋና የሰልኪ ልብስ ነው ብለው የቀበሩበት ቦታ ነበር።
እናም ነገርየው እንደተባለውም የሰልኪ ወይንም የባህር ውስጥ ሰዎች ልብስ ሳይሆን የቭላድ ቅጽ ነበር። ነገር ግን አሁን ከቦታው ተወስዶ ነበር። በዚህ ጊዜም አኒ ለጆዋና የሰልኪ ልብስሽን ከዚህ እንዳትሄጂ ብዬ ቦታ ቀይሬዋለሁ በማለት ገለጸች። ጆዋናም ቦታውን ከነገርሽኝ ሁሌም ከአንቺ ጋር እቆያለሁ ስትል ቃል ገባችላት። አኒም እጹን የደበቀችበት ቦታ አሳ መያዣ ቅርጫት ውስጥ እንደሆነ ገለጸች። በመቀጠልም ሁሉም ወደ ጀልባው ሄዱ። ከዚያም ቭላድ የአሳ ቅርጫቱን ከውሃ ውስጥ እየጎተተው ሳለ ጆዋና የቆመበትን ገመድ ተጠቅማ እሱንና ተባባሪውን ወደ ውሃ ገፍትራ ትጥላቸዋለች። በሚያሳዝን መልኩ ሁለቱም መዋኘት ስለማይችሉ እዛው ሰምጠው ይቀራሉ። ከክስተቱ በኋላም ፖሊስ ወደ ቦታው መጥቶ ጆዋናን በቁጥጥር ስር አዋላት። ሲራክስና አኒም ወደ ቤት ተመለሱ። በኋላም ሲራክስ በድጋሚ ወደ ቤተ ክርስቲያን በመሄድ ጸሎቱን ማድረስ ይጀምራል። ጆዋና በሚቀጥለው ሳምንት ፍርድ ቤት እንደምትቀርብና የውጭ ዜጋ በመሆኗ ከሀገር ልትባረር እንደምትችል ለቄሱ ይገልጻል። ይሁን እንጂ የሌላ ሀገር ዜጋ ብትሆንም እዚህ ልትቆይ የምትችልበት አንድ መንገድ አለ። እሱም አንድ ሰው ሊያገባት ግድ ነው ሲል ይነግራቸዋል። ካህኑም ፈገግ ብለው ይህ ሰው ማን ይሆን ብለው ጠየቁት። በታሪኩ መጨረሻም አኒ ጆዋናን የሙሽራ ቀሚስ እንድትለብስ እየረዳች፣ ሲራክስም የሚያምር ሱፍ ለብሶ ሶስቱም በጀልባ ተሳፍረው ወደ ሰርጋቸው ስነ ስርዓት ሲያመሩ እያስመለከተን ታሪካችን ይጠናቀቃል።